ሰላም። እስቲ አስቡት፣ መላው ፍጥረት ዕጣ ፈንታው የሚወሰንበት አንድ ታላቅ የሰማይ የፍርድ ሂደት አለ ቢባልስ? ዛሬ የምንመለከተው ይህንኑ ነው። በቅዱሳት መጽሐፍት ውስጥ የተገለጸውን የታላቁን የስርየት ቀን ስንመረምር ከበስተጀርባው ያለውን አስደናቂ ስነ መለኮታዊ አመክንዮ እንረዳለን። ይህ እምነት ፍትሕና የፍጥረት የመጨረሻ ዕጣ ፈንታ የሚወሰንበትን ሂደት በጥልቀት የሚያሳየን ማብራሪያ ነው። እሺ እንግዲህ የነገሩ ሁሉ መነሻና የክርክሩ ሁሉ ማዕከል ይሄ ጥያቄ ነው። የእግዚአብሔር ትእዛዛት በእርግጥም ለመጠበቅ ማይቻሉ ናቸው? ይሄ ጥያቄ ዝም ብሎ የሚነሳ አይደለም። በሰማይ በተካሄደው ታላቅ የሕግ ፍልሚያ እምብርት ላይ የተቀመጠ ነው። የእግዚአብሔርን ባህሪ፣ የፍቅር አምላክነቱን እና የፍትሕ ሥርዓቱን በቀጥታ የሚፈታተነው ክሱ እንግዲህ ይህን ነው የሚለው። ትእዛዛቱን ሊጠብቁ አይችሉም። የማይቻለውን የሚጠይቅ አምላክ ውሸታምና ነፍሰ ገዳይ ነው። ይሄ ማለት ሰይጣን በቀጥታ እግዚአብሔርን ፍቅርና ፍትሕ ነው እየተሞገተ ያለው። ይህ ክስ ለሚቀጥለው ታላቅ የሰማይ ድራማ መድረኩን ያዘጋጃል። የመላው ፍጥረትን ትኩረቱን ወደዚህ ክርክር እንዲያደርግ ያስገድዳል። ታዲያ ለዚህ እጅግ በጣም ከባድ ክስ የእግዚአብሔር ምላሽ ምንድን ነው? መልሱ የሚጀምረው ታውቃላችሁ፣ ነገሩን ሙሉ በሙሉ በሚገለብጥ አንድ ወሳኝና ሕያው ማስረጃ ነው። ይኸውም የሰማዕታቱ ትንሣኤ። የእግዚአብሔር የመልስ ክርክር ልቦ ይሄ ነው። እስከ ሞት ድረስ በከባድ መከራ ውስጥ አልፈው ትእዛዛቱን የጠበቁ ሰማዕታት የእነሱ ሕይወትና መሥዋዕትነት ትእዛዛቱን ሊጠበቁ እንደሚችሉ ሕያው ምስክር ነው። እንዴት? ምክንያቱም እነሱ በሟች ሥጋቸው እንኳን ሳይቀር ታማኝ ሆኖ ተገኝተዋል። ይህ ብቻውን የሰይጣንን ክስ መሠረተ ቢስ ያደርገዋል። እዚህ ላይ እንግዲህ ነገሮቹ እንዴት ደረጃ በደረጃ እንደሚሄዱ እናያለን። በመጀመሪያ ሰባተኛው መለከት ሲነፋ የመጀመሪያው ትንሣኤ ይጀምራል። በዚህ ወሳኝ ቅጽበት ሰማያት ሞትን ድል አድርገው ይነሳሉ። ድርጊታቸው ደግሞ ትእዛዛቱ ሊጠበቁ እንደሚችሉ የማያዳግም ሕያው ማረጋገጫ ሆኖ ይቀርባል። የሰማይ ፍርድም በእውነት ላይ ተመስርቶ ይረጋገጣል። እናም በዚህ ሕያው ማስረጃ የሰይጣን ክስ ሙሉ በሙሉ ውድቅ ሆነ ማለት ነው። የእግዚአብሔር ፍቅር እና ፍትሕ ጸድቋል። ባህሪው በጽድቅ የተሞላ መሆኑ ተረጋግጧል። አሁን ትእዛዛቱ ትክክለኛና ሊጠበቅ የሚችል መስፈርት መሆናቸው ስለተረጋገጠ ፍርዱ ሊጀመር ይችላል። እሺ፣ ፍርዱ ከተረጋገጠ ቀጥሎ ምንድን ነው የሚሆነው? ወደሚቀጥለው ምዕራፍ እናልፋለን። ታላቁ ስርየት። ይህ ጽንሰ ሐሳብ በቀላሉ ይቅርታ ማለት ብቻ አይደለም። ፍርዱን በተግባር በማዋል መላውን ፍጥረት ከኃጢአትና ከሚያስከትለው መዘዝ ሁሉ የማንጻት ታላቅ ሂደት ነው። ስለዚህ ስርየት በዚህ አውድ ውስጥ ምን ማለት ነው? ኃጢአት ይቅር ማለት ብቻ ሳይሆን የኃጢአትን ዝንባሌና ውጤቱን ከፍጥረት ሁሉ ስር መሠረቱ ነቅሎ ሙሉ በሙሉ ማስወገድን ያመለክታል። የመጨረሻና ፍጹም የሆነ ማንጻት ነው። የትልቁ የማንጻት ሂደት በሁለት መንገድ ነው የሚከናወነው። አንደኛ፣ በዳኑት ሰዎች ውስጥ የኃጢአት ዝንባሌን በማስወገድ ነፃ ፈቃዳቸውን ፍጹም ያደርጋል። ይህም ውስጣዊውን የኃጢአት ችግር ይፈታል። ሁለተኛ ደግሞ ንስሐ የማይገቡ ኃጢአተኞችን ከፍጥረት በማስወገድ የኃጢአትን ሕልውና ሙሉ በሙሉ ያጠፋል። ይህ ደግሞ ውጫዊውን ችግር ይፈታል። ይሄ ሰንጠረዥ በጣም የሚገርም ነገር ያሳየናል። በጥንቱ የዕብራውያን የስርየት ቀን ሥርዓት እና በፍጻሜው ዘመን ክስተቶች መካከል ያለውን አስደናቂው ምሳሌያዊ ትስስር ማለት ነው። ለምሳሌ በሥርዓቱ የነበረው የማደሪያው ድንኳን መንጻት በፍጻሜው ዘመን በሰባቱ መቅሰፍቶች አማካኝነት በሚመጣው ፍርድ ይፈጸማል። ይህም ብሉይ ኪዳን ለአዲስ ኪዳን ትንቢታዊ ጥላ እንደነበረው በግልጽ ያሳያል። እናም የስርየቱ የመጀመሪያው ምዕራፍ ይጀምራል። ሰባቱ መቅሰፍቶች ሲፈሱ። እነዚህ ቅጣቶች ዝም ብለው የሚመቱ አይደሉም። ይልቁንም በሰማዕታቱ ላይ ግፍ በፈጸሙት ላይ የሚወርድ ቀጥተኛ ፍትሕ ናቸው። የታማኞቹ ደም የጠየቀው ፍትሕ መልስ የሚያገኝበት ቅጽበት ነው። አሁን እንግዲህ የፍርዱ ምዕራፍ ወደ መጨረሻው ወደ ታላቁ ፍጻሜው የደረሰ ነው።
ይኸውም የክፉ ኃይሎች የመጨረሻ ሽንፈት እና የክፋት ሁሉ ምንጭ የሆነው የሰይጣን መታሰር ነው። የመጨረሻው ጦርነት እንዴት እንደሚጀምር የሚገልጽ አንድ በጣም ኃይለኛ ምስል አለን። በነጭ ፈረስ ላይ የተቀመጠ ታማኝና እረኛ የተባለ በጽድቅም የሚፈርድና የሚዋጋ፣ ይህ የሰማይ ፍትህ በምድር ላይ በተግባር ሲገለጥ የምናይበትና የክፋት ኃይሎች የሚጋፈጡበት ቅጽበት ነው። እናም በዛ ጦርነት ነገሮች በፍጥነት ነው የሚቋጩት። አውሬው እና ሐሰተኛው ነቢይ ተይዞ ወደ እሳት ባህር ይጣላሉ። ሰራዊታቸውም ይደመሰሳል። ይህ የምድር ተቃዋሚ ኃይሎች ፈጣን እና ወሳኝ ፍጻሜ ሲሆን የሲኦል ስሬት በመባል የሚታወቀውን የማንጻት ምዕራፍ ያጠናቃ። በቃ የምድራዊ ኃይሎቹ ከጠፉ በኋላ የክፋት ሁሉ ምንጭ የሆነው ሰይጣን ተይዞ ለ1000 ዓመታት በጥልቁ ውስጥ ይታሰራል። ይህ ለዘመናት የዘለቀው የሰማይ ግጭት የሚያበቃበትና ፍጥረት ከክፉ ተጽዕኖ እፎይታ የሚያገኝበት ወሳኝ የመጨረሻ እርምጃ ነው። እንግዲህ የፍርዱ ምዕራፍ አልቋል። አሁን ደግሞ ከጨለማው ወጥተን ወደ ብርሃን፣ ከፍርድ ወደ ተስፋና መታደስ እንሸጋገራለን። ለታማኞቹ የተዘጋጀውን የመጨረሻ ሽልማትና በሕይወት የተመለሰውን ዓለም እንመለከታለን። እዚህ ላይ የመጨረሻው የማንጻት ሂደት ይከናወናል። በኃጢአት የተበላሸው አሮጌው ሰማይና ምድር በእሳት ይጠፋሉ። ይህ ደግሞ ለኃጢአትና ለሕመም ቦታ ለሌለው ፍጹም ለሆነው አዲሱ ሰማይና አዲሱ ምድር መንገድ ይከፍታል። ታዲያ በዚህ በታደሰ ዓለም ውስጥ ሕይወት ምን ትመስላለች? የኢሳይያስ መጽሐፍ የሰላምና የደህንነት አስደናቂ ምስል ይስልልናል። የሰው ልጅ ለዘመናት ያጋጠመው እንባ፣ ሞት፣ ሐዘን ወይም ሕመም ከእንግዲህ አይኖርም። ሰዎችም የድካማቸውን ፍሬ ያለ ስጋት በደስታ ያገኛሉ። ሰላሙ ከዚህም ያልፋል። በተፈጥሮ ውስጥም ፍጹም ስምምነት ይሰፍናል። ተኩላ ከበግ ጋር አብሮ ይሰማራል። አንበሳም እንደ በሬ ገለባ ይበላል። ይህ በሰው በእግዚአብሔርና በተፈጥሮ መካከል ኃጢአት ያበላሸው ግንኙነት ሙሉ በሙሉ መታደሱን ያመለክታል። እና በመጨረሻ የነገሩ ሁሉ ማጠቃለያ ይሄ ነው። የ1000 ዓመቱ መንግሥት የሰማዕታት ሽልማት ነው። የሰማይ ታላቁ የፍርድ ድራማ ያበቀው በቅጣት ብቻ ሳይሆን በእምነታቸው የጨኑትን በሚክስ ታላቅ ሽልማት ነው። ይህ የታማኝነት ዋጋ ምን ያህል ታላቅ እንደሆነ እና የመጨረሻው መታደስ ምን ያህል አስደናቂ እንደሆነ እንድናስብ ይጋብዘናል።